الذاكرين وأثني عليه ثناء الذاكرين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد أيها المسلمون إن من أعظم ما يحفظ به العبد أثر رمضان بعد انقضائه أمور 5 المحافظة على الجمع والجماعات ثانيها دوام الصلة بالقرآن ولو بقدر يسير يوميا ثالثا صيام 6 من شوال وصيام الاثنين والخميس وأيام البيض رابعا الإكثار من الاستغفار والدعاء خامسا صحبة الصالحين ومجالس الذكر ومجالس العلم والذكر كامتاوي عيد والتن በድጋሚ ለሳምንታዊ ኢድ ተሰባስበናል። በዚህ አጋጣሚ እንግዲህ ኢድ ላይ የተገኙ ሰዎች ጁምዓን ተመልሶ የመስገድ ግዴታ የለባቸውም። ግዴታው ተነስቶላቸዋል በፍቃደኛነት እንዲመጡ መስገድ ካልሆነ በስተቀር ማለት ነው። እንግዲህ ያሳለፍነው መልካም ስራችንን አላህ ይቀበለን። ቀጣይም በዚሁ አመቱን ለመጨረስና ከረመዳን እስከ ረመዳን ያለው ነሻጣችን እንዲቀጥል አላህን እንለምነው። በዛሬው ዕለት ታዲያ ሁለት ዒዶች ተሰባስበውልናል። ሁለቱም ዲናችን ውስጥ ከሚታወቁ ሻዒር الاسلام ውጫ ወይም ደግሞ ግልጽ ከሆኑ ሻዒሮች የእስልምና መገለጫዎች ናቸው። ዒድ የጨረስነውን የረመዳንን ወር ደስታ የምንገልጽበት ወይም እሱን ተከትሎ የሚመጣ ነው ዒድ አልፊጥር። ጁምዓ ደግሞ ሳምንታዊ የምንተዋወስበት ዕለት ነው። ሰዎችን ወደ ዒባዳ የምንገፋፋበት የዘነጉትን የረሱትን የምናስታውስበት የማያውቁትን የምናስተምርበት ወይም ደግሞ የማናውቀውን ነገር የምንማርበት መድረክ ነው። ታዲያ በዛሬው ዕለት ባሳለፍነው ትልቅ ዒባዳ ከአምስት የእስልምና መሰረቶች አንዱ የሆነ የረመዳንን ወር በማጠናቀቃችን በመጨረሳችን የደስታችንን የምንገልጽበት የምናጣጥምበትና እንደዚሁም ደግሞ የምንተዋወስበት ይሄ የጁምዓ ሁለቱ አንድ ላይ ሲሰባሰቡ እንግዲህ ቀልብ እንዲረጋና እንዲጸና ፋይዳ ተቀማለው። እንግዲህ ረመዳንን ሸኘን። ረመዳን ማለት የጾም እንደዚሁም ደግሞ የቁርአን የዚክር የቂያም ሌሊት ሰዎች ካሉበት መጥፎ ነገር የሚመለሱበትና ወደ ዒባዳ የሚዞሩበት ወር ነበር። ታዲያ ረመዳን ሲወጣ ወይ በእኛ ላይ መስካሪ ነው ወይ ደግሞ ለእኛ የሚመሰክርልን ነው። እንግዲህ ስራውን አሳምሮ ረመዳን ከሚመሰክርላቸው የሆነ ሰው እንኳን ደስ ያለህ የሚባል ሲሆን ከዛ ውጭ ከሆነና ረመዳንን ሳይጠቀምበት አልፎ ከሆነ ነብዩ አለይሂ ሰላቱ ሰላም ጅብሪል ዱዓ አድርጎ እሳቸው አሚን ያሉበት አጋጣሚ ነው የሚሆነው ማለት አላህ ይጠብቀን። እንግዲህ ዒድ ማለት የዒባዳ ማጠናቀቂያ አይደለም፣ የዒባዳ መጀመሪያ እንጂ ማለት ነው። በረመዳን የተጠናከረው ጉልበትና አቅም ቀጥሎ በተቀሩት የዓመት ወራቶች የምንሰራበት ዒድን ምሳሌው ረመዳን ውስጥ ሰዎች አንዳንዶቻችን ካለብን ድክመት ሰይጣት ሙሉ በሙሉ ታርመን ወደ መስጂድ የገባንበት ነው። አንዳንዶቻችን ደግሞ ጭራሽ መስጂድ የማናውቁ ሰዎች ደግሞ ከመስጂድ ጋር የተዋወቅንበት። ስለዚህ አሁን ዒባዳን የተማርንበት ነው ማለት ነው። እንደ ትምህርት ቤት ያደርጉታል። ምሳሌ እንደ ትምህርት ቤት አንድ ሰው ስልጠና ትምህርት እንደሚወስድበት ረመዳን ከዛ በኋላ እንግዲህ ዒድ ሲመጣ ደግሞ ተምሮ የሚመረቅበት ዕለት እንደሆነና አንድ ሰው ተምሮ ሲመረቅ ከዛ በኋላ ስራ ይጀምራል ማለት ነው። ስለዚህ በረመዳን ያገኘውን አቅምና ጉልበት ያገኘውን ስልጠና አመቱን ሙሉ እንዲቀጥል ያስችለዋል ማለት ነው። አላህ Subhanahu Wa Ta'ala ሙእሚኖችን ሲያዝ ወዕቡድ ረበከ ሐታ የእቲየከ ልየቂን እውነቱ እስከሚመጣህ ድረስ ጌታህን ተገዛ። እውነቱ ማለት እንግዲህ የማይቀረው ሁላችንም ተራ በተራ የምንጓዘው ሞት ነው።
ከዱንያ የምንሰናበትበት እስከዛ ድረስ ጌታን ተገዛው ማለት ነው። ጌታን እንልከው ማለት ሰለፎች ታዲያ ኢባዳን ለመስራት ከሚኖራቸው ትኩረት የበለጠ አላህ Subhanahu Wa Ta'ala ዘንድ ኢባዳቸው ተቀባይነት የማግኘቱ ጉዳይ ያሳስባቸው ነበር። ኢባዳን ለመስራት ከሚኖራቸው ጭንቀትና ጉጉት የበለጠ ኢባዳቸው አላህ ዘንድ ተቀባይነት የማግኘቱ ነገር ያሳስባቸው ነበር። ተቀባይነት ካገኘ እሰይ ነው፣ በጣም ደስ ነው። ለምን አላህ በቁርአን ምን ይላል? ኢንማ የተቀበሉ ላሁ ሚነል ሙተቂን አላህ ስራቸውን የሚቀበሉ ከሙተቆች እሱን ከሚፈሩት ሰዎች ነው። ታዲያ ኢባዳችንን ተቀበለን ማለት ከሙተቆች እሱን ከሚፈሩ ሰዎች መሆናችን ማረጋገጥ ነው። ሌላው አላህ Subhanahu Wa Ta'ala ረመዳናችንን የተቀበለን ስለመሆኑ በረመዳን የሰራናቸው ስራዎች ውጤታማ መሆናቸው ደግሞ ሌላው ማረጋገጫ ከረመዳን በኋላ በሚኖረን ሁኔታ የሚለካ የሚታይ ረመዳን ሲወጣ እያንዳንዳችን ራሳችንን መጠየቅ በረመዳን ውስጥ ሰላት የተቀየሯል ሲወጣ የምንቀጥልበትና በዛው አመቱን የማሳልፍበት ሁኔታ ላይ ደርሻለሁ። ያ ደረቅና ልምዳና የነበረው ልብስ ለዝቧል። ሰላም ሲነገር የተለያዩ አላህን ስለመፍራት ምክሮች ሲተላለፉ ደንገጥ የማለት ነገር አለ። ልቤ ይደነግጣል የሚለው ነገር እያንዳንዱ ሰው ራሱን መጠየቅ። ወንጀልስ ቀንሷል አንሷል? ጸባይስ ከሰዎች ጋር ያለኝ መግባባት እንዴት ነው ተሻሽሏል? ሁሉም ሰው ራሱን ይፈትሽ። እንግዲህ ከረመዳን በኋላ ትልቅ ኪሳራ የሚባለው አንድ ሰው በረመዳን አልፎ ከዚያ በኋላ ከረመዳን በፊት ከነበረው ሁኔታ ካልተቀየረ ወይም ደግሞ ወደ ነበረበት ሁኔታ ሙሉ በሙሉ የሚመለስ ከሆነ ይሄ ትልቅ የከሰረ ሰው ነው ማለት ነው። በረመዳን ያልተጠቀመ ማለት ነው። የጁምዓ ቀንና እንደዚሁም የዓመታዊ ዒድ እንደዚሁም በዓለም ላይ ያሉ ሙስሊሞች የሚሰባሰቡበት የአረፋ ቀን እነዚህ ስብስቦች አንድ ትልቅ የሚያስታውሱ ነገር አለ። ሁላችንም በዓለም ላይ ያሉ ሙስሊሞች እዚህ ላይ በምድረ ገጽ ላይ ያሉት ብቻ ሳይሆን يجمع الله الأولين والآخرين አላፊዎችን መጪዎችን ሁሉንም አላህ Subhanahu Wa Ta'ala በአንድ ላይ የሚሰበስብበት يوم المحشر ያንን ያስታውሰናል። ታዲያ በዚች በዱንያ ጌጥ በዱንያ ውበት አንታለል፣ እንደዚሁም ደግሞ በዒድና መሰል በሆኑ ደስታዎች ከልክ አንለፍ። አላህ Subhanahu Wa Ta'ala እንፍራው። ይሄ የዱንያ ደስታ የሚባለው ነገር የዱንያ ማሸበቋ ማማሯ የሚረግፍ ጊዜያዊ አበባ ነው፣ የሚያልቅ ነው። ይህ ሁሉ ወዴት ነው የሚሄደው? የዱንያ ጊዜዋ ሲያበቃና ሲጠናቀቅ እንዳልነበረ የሚወድም ነው ማለት ነው። ይህ ታዲያ ልብን ለማስተካከል ለማሳመር ትልቅ አጋጣሚ ነው። ልባችንን በውስጣችን ከምንይዘው ቂም፣ ጥላቻ፣ ለሰዎች መጥፎ ከማሰብ ሁላችንም ይቅር ተባብለን አውፍ ተባብለን ደስታ የምንለዋወጥበትና ዝምድናን የምንቀጥልበት ጎረቤቶች ጋር የነበሩ አለመግባባቶችን የምንፈታበትና አንዱ በሌላው ላይ ደስታን የሚዘራበት በችግርተኞች የሚደርስበት አይዞ የሚልበት ጊዜ ነው። ታዲያ ይቅር መባባል የሁል ጊዜ ጸባያችን መሆን አለበት። አውፍ ብያለሁ ይቅር ብያለሁ የሚለውን ሱና ሕያው ማድረግ ይኖርብናል። አላሁ ዐዘ ወጀለ ይቅር ያለና ከተጣላው ሰው ጋር በመካከላቸው የነበረውን ያስተካከለ አጅሩ በአላህ ላይ ነው ብሏል። ሌላው እንግዲህ ዒድን ደስታ ብሎ ላልተፈለገ ወይም በሸሪዓ ላልተፈቀደ ነገር መጠቀም ተገቢ አይደለም። መሰብሰባችንንም እንደዚሁ
ከዒባዳ ለመሰናዳት እንግዲህ በመዘያየር ልንገናኝ እንችላለን ልንሰባሰብ እንችላለን ከጎረቤት ከዘመድ ከጓደኛ ልንገናኝ ልንሰባሰብ እንችላለን ያው መዘያየር ሱና ነውና ጥሩ ነውና በዛ አጋጣሚ ታዲያ ተሰባስበን እንዲሁ አምስት ወቅት ሰላቶችን አዛን ሲባል ችላ ማለትና በዛው በጨዋታና በወሬ ተመስጠን ኢባዳችንን መርሳትና መዘንጋት የለብንም ይልቁንም መሰባሰባችን አላህ Subhanahu Wa Ta'ala ለማፍራት ለመተዋወስና እንደዚሁም ደግሞ እርስ በርሳችን በመልካም የምንመካከርበት የምንማማርበት መሆን ይገባል ሌላውና የመጨረሻው እንግዲህ አንድ ባሪያ ሁላችንም ረመዳን ያገኘነውን ትሩፋት ረመዳን በእኛ ላይ ያሳደረውን ተእሲር ተጽዕኖ ለማቆየት የሚጠቅሙ ነገሮችን ብንመለከት አንደኛው ጁምዓና ጀማዓ ላይ ሳምንታዊ ጁምዓ እንደዚሁም አምስት ወቅት ሰላቶች ላይ መበርታት መጠንከር ይሄ በረመዳን ያገኘነው አፈር ፋና እንዲቀጥል ያስችላል ሌላው ከቁርአን ጋር ያለንን ቁርኝት አሁን ማጠናክሮ መቀጠል ምናልባት እንደ ረመዳኑ ብዙ ላይሆን ይችላል ትንሽ ቢሆን በቀኑ ክፍለ ጊዜ ውስጥ የተወሰነ ከቁርአን የተወሰኑ ገጾችን መናነብበት ፕሮግራም ሊኖረን ይገባል ሌላውና ትልቁ እንግዲህ ከረመዳን ቀጥሎ ነብያችን አለይሂ ሰላቱ ሰላም ረመዳንን ጾሙ የሸዋል 6 ቀን ያስከተለ አመቱን እንደጾመ ይሆንለታል አጅሩ ብለዋልና የሸዋልን 6 ቀናቶች መጾም የመጀመሪያ እናርገው አላህይቱ መጾም ይቻላል አከታትሎ ግን ቶሎ መጾም በመሃል ላይ ስንፍና ሳይገባና የጾሙን ተሳነራሳው መጨረስ የተሻለ ይመከራል ማለት ነው ቆይቶ መጾም ችግር የለውም ወሩ ሳያልቅ መጾም በየትኛውም ሰዓት ይቻላል ለመቻል የተሻለው ግን ፈጥኖ መጾም ነው ሌላው ከዚያ በኋላ እንግዲህ ጾም የሚባለው ነገር አመቱን ሙሉ አያምን ቢት ይጾማል የጨረቃ ወር 13 14 እና 15ኛው ቀን ይጾማል ሱና ነው ነብያችን አለይሂ ሰላቱ ሰላም ያዘዙበት ሌላው ሰኞና ሐሙስ መጾምም እንደዚሁ አስፈላጊ እንደሆነ ይሄንንም ነብያችን አለይሂ ሰላቱ ሰላም አዘውበታል ሌላው ኢስቲግፋር ማብዛት ዱዓ ማብዛት አላህን ሁሉ ጊዜ መለመን አለብን አላህን ከመለመን መስተናፍ መዘንጋት የለብንም ማረኝ ብሎ ከአላህ ማርሳን መጠየቅ ያስፈልጋል ሌላው ሱህበቱ ሷሊህ ወላችን ከደጋግ ሰዎች መሆን አለበት አብረናቸው ስንሆን ለዒባዳ የሚያግዙን ሰዎች ጋር ነው መዋል ያለብን በዒባዳ ላይ የሚያነሳሳ አብረን ስንሆን የሐሜት በር የሚከፍት ሰው መሆን የለበትም አብሮን የሚያንሰው ጓደኛችን የምናደርገው እንደዚሁም ደግሞ የምንቀማመጥባቸው ቦታዎች የዝክር ቦታ ይሁን የኛ መሸሸጊያችን መደበቂያችን አላህን ለመዘከር ይሁን ከመጥፎ ነገሮች ለመራቅ እንግዲህ ብቸኛውና ጥሩ የሚባለው ቦታ የት ነው መስጂድ ነው በተሻለ መጠን መስጂድ እንደዚሁም ደግሞ የረፍት ቀናችንን የምናሳልፍበት እሁድ ሊሆን ይችላል ሌላ ዝክር ያለባቸው ዳዕዋ ምክር ያለባቸው ቦታዎች ዒልም ያለባቸው ቦታዎች ያ ጀማዓ ይሄ ማህበረሰብ ይሄ ኡማ ወደፊት የሚያደርገው ከምንም በላይ ዒልም ነው በትምህርት ጠንካሮች መሆን ያስፈልጋል በተለይ ሸሪዓዊ የሆነ ትምህርት ላይ ያለ ስንፍናና ድክመት ወደ ኋላ ነው የሚያስቀር ቁርአን ጋር አለመተዋወቅ የነብዩ አለይሂ ሰላም ሱና ሐዲሳቸው ጋር አለመተዋወቅ ትልቅ ክፍተትና ትልቅ ድክመት ነው እና ይሄንን በማድረግ እንግዲህ የረመዳንን ነጸብራቅ በረመዳን ያገኘነውን መልካም አፈር ፋና አመቱን ሙሉ አብሮን እንዲቆይና በህይወታችን ላይ ትልቅ ለውጥ እንዲሆነን ያስችላል የምንለው اللهم يا مقلب القلوب ثبت قلوبنا على دينك
اللهم أعنا على ذكرك وشكرك وحسن عبادتك. اللهم وفقنا لكل ما تحب وترضى. اللهم اجعلنا ممن صام رمضان إيمانا واحتسابا فاغفر له ما تقدم من ذنبه. اللهم أصلح أحوال المسلمين وارفع عنهم الفتن ما ظهر منها وما بطن. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات. اللهم أعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين. اللهم اجعل هذا البلد آمنا مطمئنا رخاء سخاء وسائر بلاد المسلمين يا رب العالمين. اللهم من أراد الإسلام والمسلمين بسوء فأشغله بنفسه واجعل كيده في نحره واجعل تدبيره تدميرا.